የምድራችን መገለጫ ሁሌም ሁለት መሆኑ በተባበሩት መንግስታት ድርጅት 80ኛ ጉባኤ ላይ ቁልጭ ብሎ ታይቷል። የምድራችን መገለጫ ሁሌም ሁለት መሆኑ በተባበሩት መንግስታት ድርጅት 80ኛ ጉባኤ ላይ ቁልጭ ብሎ ታይቷል። Please order in the hall and please be seated. አንዳንዶች ሲናገሩ ቆመው ያጨበጨቡት የተባበሩት መንግስታት ድርጅት የጠቅላላ ጉባኤ ተሳታፊዎች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲመጡ ደግሞ አዳራሹን በጩኸት ለቀው ወጥተዋል። ይህም የዓለምን ሁለት ገጽታ አሳይቷል። Please order in the hall and please be seated. Order in the hall. ቤንያሚን ኔታንያሁ ተቃውሞ የገጠማቸው በአዳራሹ ውስጥ ብቻ ሳይሆን ከአዳራሹ ውጪና ባረፉበት ሆቴል ዙሪያ በርካቶች የፍልስጤምን ነጻነት በመጠየቅ ጠቅላይ ሚኒስትሩን ሲቃወሙ ታይተዋል። ከዚሁ ጋር በተያያዘ የእስራኤል ደጋፊዎችና የፍልስጤም ደጋፊዎች በኒውዮርክ ከባድ ግጭት ውስጥ የገቡ ሲሆን የአሜሪካ ፖሊስም ስራ በዝቶበት ከርሟል። መሪዎች የምድራችንን ችግሮች ሲወያዩ ቆይተው መፍትሄ ያሉትን ለማስቀመጥ ሲጥሩና ሲያሾፉ ታይተዋል። አንዳንዶች ለምድራችን ችግር እውነተኛ ያሉትን መፍትሄ ሲያቀርቡ፣ ሌሎች ደግሞ በሹፈት የተባበሩት መንግስታት ድርጅት ጉባኤን የማይመጥን ተግባራት ሲፈጽሙ ታይተዋል። ጦርነት፣ ረሃብ፣ ድርቅ፣ ጎርፍ፣ ገበያ፣ ኢፍትሐዊነትና ሌሎችም የምድራችን ችግሮች በውይይት አጀንዳነት የተቀመጡ ነበሩ። ይሁንና የዚህ ዓለም ሁለት ነገር መገኘትና መተግበር አይቀሬ በመሆኑ አጀንዳዎቹ በትክክል ተደራሽ አልተደረጉም። የፍትህ ጥያቄና የኢፍትሐዊነት ውግንና በአንድ አዳራሽ ውስጥ ተፋጠው ሳይረታቱ ተለያይተዋል። ጦርነት ያሳሰባቸው ወገኖች፣ ረሃብ ያንገበገባቸው መሪዎች፣ ድርቅና ጎርፍ የተፈራረቀባቸው መንግስታት፣ የገበያ ኢፍትሐዊነት ያደቀቃቸው ህዝቦች፣ ጣልቃ የተገባባቸው ሀገራት፣ ሌላም የበደል አይነቶችን የተሸከሙ ህዝቦች መሪዎች በአዳራሹ መፍትሄ ያሉትን ሲያቀርቡ አንዱ በአንዱ ሲዘባበት ታይቷል። ብዙሃኑ ጦርነትን ሲያወግዙ፣ ጥቂቶች ደግሞ ራስን መከላከል በሚል በህዝቦች እልቂት ላይ ተሳልቀዋል። ጦርነት መፍትሄ ነውም ብለዋል። ይህ አንደኛው የዓለምን ሁለት ጫፍ ያሳየ ክስተት ሆኗል። የዓለም የአየር ንብረት ስጋት የተደቀነባቸው ሀገራት መፍትሄ ያሉትን እያቀረቡ የሌሎችንም ሐሳብ ሲጠብቁ፣ ሌላው ግን የተለየ ጉዳይ ይዞ በመምጣት የአየር ንብረት ለውጥ ጉዳይን ሲያቃልል ታይቷል። የዓለም የንግድ ሥርዓት የምድራችንን ምስቅልቅል እያባባሰ ነው የሚሉ ሀገራት ማጣቀሻዎችን እያስቀመጡ ለመፍትሄው ቢጮሁም ከወዲያኛው ጫፍ ደግሞ የንግድ አካሄዱ ሰላማዊና ጠቃሚ መሆኑን ይናገራል። ጣልቃ ገብነት የሀገሬን መረጋጋት ነጥቆኛል ያሉ መንግስታት አቤቱታቸውን በአደባባይ ቢያቀርቡም ለዚህ የተሰጠው መልስ ግን የምድራችንን ሁለትነት መገለጫ ያጎላ ነው። የሀገሬን ሉዓላዊነት ለመጠበቅ ወደ ሌሎች ሀገራት እጓዛለሁ ያሉ በርካቶች ጣልቃ ገብነትን ከጥቅም ጋር ብቻ አቆራኝተው ሞግተዋል። United States and blackmail nations everywhere. From Gaza, Yahya Sinwar dispatched waves of Hamas terrorists. They stormed into Israel on October 7th and committed acts of unspeakable savagery. From Lebanon, Hassan Nasrallah had launched thousands of missiles and rockets at our cities, terrorizing our citizens. In Syria, the murderous dictator Assad hosted Iran's forces, tightening a noose of death around our throats. In Yemen, the Houthis launched ballistic missiles at Israel while choking global trade at the mouth of the Red Sea. So what's happened over the past year? We've hammered the Houthis, we crushed the bulk of Hamas's terror machine. ዜጎች ሰብአዊነታቸው ተነፍጓል፣ ጋዛውያን ተበድለዋል የሚል ሰፊ የአየር ሰዓት የያዘ ትንተና ቀርቧል። ጋዛውያን አሸባሪ ናቸው የሚል የሌላ ጫፍ መልስ ደግሞ በባዶ አዳራሽ ቢሆንም ተሰምቷል። Nearly 90% of Palestinians supported the attack on October 7th. It's not supported only. They celebrated it, fighting the scourge of anti-Semitism. They danced on the rooftops. They threw candies. That's both in Gaza and another horror, 9/11. They danced on the rooftops. They cheered. They threw candy. You know what message the leaders who recognize a Palestinian state this week
sent to the Palestinians? It's a very clear message. Murdering Jews pays off. ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንም እንኳን በባዶ አዳራሽ ንግግር ያድርጉ እንጂ ንግግራቸው እጅግ ከዓለም መረጃዎች ጋር የተቃረነ ነበር። ለበርካታ ወራት ወደ ጋዛ ምንም አይነት እርዳታ እንዳይገባ የከለከሉት ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት ስብሰባ ላይ ባደረጉት ንግግር 2 ሚሊዮን የሚደርሱ ጋዛውያንን ስንመግብ ቆይተናል ብለዋል። Deliberately starving the people of Gaza. Israel has let into Gaza more than 2 million tons of food and aid. That's 1 ton of aid for every man, woman, and child in Gaza. Nearly 3,000 calories per person per day. Some starvation policy. If there are Gazans who don't have enough food, it's because Hamas is stealing it. Hamas steals it, hoards it, and sells it at exorbitant prices to fight its war machine. የሁለት ሀገራት መፍትሄ ወሳኝነት በተደጋጋሚ ቢገለጽም አንዱ ወገን በእንቢተኛነቱ ጸንቷል። የተባበሩት መንግስታት ድርጅት ካሳለፋቸው በርካታ ጉባኤዎች የዘንድሮውን አይነት በሐሳብ የተናጠበ ጉባኤ ያሳለፈ አይመስልም። ጉባኤው በበርካታ አጀንዳዎች ላይ ሳይስማማ አዳራሹን ዘግቷል። አቅጣጫ የተቀመጠባቸውም ቢሆኑ ከዚህ ቀደሙ የተለየ ውጤት ያመጣሉ ተብሎ አይታሰብም። የዓለም ሁለት መልክን አጉልቶ ያሳየው የተባበሩት መንግስታት ድርጅት 80ኛው ጠቅላላ ጉባኤ ሌላ ንትርክ ሊያሰናዳ ተሸኝቷል። አልጀዚራ፣ አጃንስ ፍራንስ ፕሬስ፣ ኤኤፍፒ እና አናዶሉ የዘገባው ምንጮች ናቸው።